አላማ ልንገራችሁ፣ ፍቅር ጋር ካሁን በኋላ እንዳትደርሱ። ይሄ እኮ ነው የሚያስቀኝ። ማነህ አንተ? አየህ አሁን አንተ መታ ምን ማለት እንደሆነ ታውቃለህ? ዝም ብለህ ድንገት መጣህና እዚህ ቦታ እንዳለያችሁ ማ ስለሆንክ በተደጋጋሚም ደግሞ ቤቷ እያያችሁ ነው እየሰማሁ። እኔ እኮ አላውቅም። ማነህ አንተ? ከዚህ በኋላ ታውቀኛለህ። አይመለከተኝም። ከዚህ በኋላ ከዚህ በኋላ አንድ ነገር ልንገርህ። ኧረ አንተ ጎዋት በል በቃ። ምንድነው አሁን አንተ እያወራን ነው። በእናትህ አንተ እንደዚህ ስላልከሰም ብለህ አትበል እንዴ። እያወራን አይደል እንዴ? ቦስ እንደዚህ ካንተ ጋር ማውራት የለበትም እኮ። ይሄ ለምን አንቀጥቅጠውም? ኧረ አንቀጠቅጠውም። አንተ እኔን አይ ነው ማለት ለምታወቅ ችግር የለውም። አንተ እናንተ ጋር አወራለሁ። ስማ አንድ ነገር ልንገርህ። ከዚህ በኋላ ፍቅር ጋር እንዳለህ ሰማኸኝ? ሰላም ሰላም፣ ውድና እየተከበራችሁ ቻናል ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ መልካም፣ እግዚአብሔር ይመስገን። እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ፣ ላይክ ማድረግ እንዳትረሱ። ቪዲዮ ሲጀምሩ ላይክ በማድረግ ጀምሩ እያልኩ ዛሬን ብቅ ብዬላችኋለሁ። እንግዲህ ዛሬ ይዤላችሁ የመጣሁት በጣም ያሳቀኝ የምሬን ነው የምላችሁና ፍቅር እንግዲህ ምን ያካሄደች እንደሆነ አረን ነው የምሬን ነው የምላችሁ። በጣም ነው ያሳቀችኝ ፍቅር ማለት ነው። እንግዲህ በፊት አብራም ነበረ። አብራም እንግዲህ ከህይወቷ ወጥቷል፣ ርቋል። ሲቀጥል አብራም እዚህ ዱባይ ነው አለ በዚህ ሰዓት እና ከአብራም ጋር ስታቆመው ማን ነበረ ስሙ? ከሱ ጋር ጀመረችው። ከዚህ ከቀዩ ቆጫጫ ጋር ጀመረችው። ከዛ ስትመለስ ደግሞ እሱን ተዋችው። እሱ ስትተው ደግሞ አሁን የሆነ በቃ አለ አይደለ ጸጉሩን ያበጠረ የሆነ አሻንጉሊት ነገር መስሎን ይዘው መጣች ትላንትና። ዛሬ ደግሞ ስንት ወንዶች ነው? 5 ወንዶች ተገናኙ። እስቲ በመድኃኒዓለም 5 ወንዶች ተገናኝቶ ምን እንደሚፈጠር እስቲ ቆም ብላችሁ አስቡት። እንዴት እንዲህ ያስባል ሰው ልጅ? ጎረምሳውን ይዞ መጥተዋል። እንደሆነ አሻንጉሊቱ ማለት ነው። 2 ጎረምሳዎቹን ይዘው መጥቶ እንግዲህ ፋድና ማን ነበረ ስሙ? ጠፋብኝ በእናታችሁ። እሱን ተንጠለጠሉት ነው ምላችሁ። መድኃኒዓለም ምን እየተካሄደ ነው ማለት እኔ የሚያስቀኝ ማን እንደሆነ ታውቃላችሁ? ፋድ ነው። ፋድ በጣም ነው የሚያስቀኝ ማለት ነው። ነገረ ስራው በጣም ነው የሚያስቀው እና እሱም ጠቅ እያለ ከጎኑ ይስቃል ማለት ነው። እንግዲህ በጣም ነው የገረመኝ ነገር ቢኖር ማለት ነው እሷ ለምን ይሄ ሁለቱ ሳትሸኘው በፊት ሁለቱን ለምን ይዛ መጣች ነው? ለምን ሁለቱ ተገናኙት አንድ ላይ? እና ፋድ ደግሞ በመሀል ይስቃል። እውነቱና ቀልዱ አይታወቅም። ፋድ ማለት ነው። ለምን እንደምስቀው አላውቅም። የምሬን ነው የምላችሁና ቡሪኮና ፋድ እንግዲህ የማይወጣ መጠመድ ውስጥ ገብቷል። እንደውን ዛሬ በጣም ነው አዛዘኑኝ። የምሬን ነው የምላችሁና ማለት የገቡበት ነገር በጣም ከባድ ነው የገቡበት። የምሬን ነው የምላችሁ። ምን እንደሚያደርጉ አዶን ነው። ፍቅር ለምን እንዴት አደርጋለች የሚለው ነገር ማርያምን ጥያቄ ይሆንብኛል። እንዴት አደርጋለች ፍቅር ማለት እንደዚህ 4 ልጆች እኮ ምክንያት በሷ ምክንያት ነው የተጣሉ፣ በሷ ምክንያት ነው ይሄ ሁሉ የተፈጠረ ብትባል እኮ እውነት የሆነ ነገር ይደርስበታል። ለምን 4 5 ወንድ አገናኝታ እንግዲህ ያስቡት እስቲ ምን እንደሚፈጠር ማሰብ እኮ ቀላል ነው። 4 ወንድ ታውና ማለት ነው 2 ወንድ ራሱ በጣም ከባድ ነው። የሚፈጠረው ነገር አይታወቅም። እና እንደዛ ነው እላችኋለሁ ውድ ቤተሰቦቼ። በጣም ነው የሚያስከፋ፣ በጣም ነው የሚደብረው። እና እንደዚህ ማድረግ አይጠበቅባቸው የእውነት ስነግራችሁ ማለት ነው።
ነገሮችን ቆም ብላችሁ ማሰብ ይጠበቅባችኋል። እንደዚህ ለማድረግ ማለት የኛ ከነሱ ምን እንማራለን? የምሬን ነው የምላችሁ። በጣም ነው የሚደብረው።